ማናችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አይናችሁ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አለሁ ፍቅሮቼ ማሮቼ። ዛሬ ለሁላችሁም አሁን ሰዓት ስለሆነ ይሄ ብዙዎች ጋር ስለሚኖር እንድትጠቀሙበት ላስታውሳችሁ ነው የመጣሁት። አብዛኛው ሰው ያማዋል ብርድስ ነው። አንደኛ እንጠጣ፣ ሁለተኛ ደግሞ ብርድ ሰዓት ያማለን የሚያመመኝ ስለሆነ እየተጠቀምኩ ስላለው ልነግራችሁ ነውና እንደኔ ውሃ የማጠጡ ብርድ ሀገር ያላችሁ ብርድ ሀገር ሆናችሁ ውሃ የማጠጡ ስፖርት የምትሰሩ በተለይ በጣም ነው የሚጎዳው። ኩላሊት ጠር ያጋለልና እንደኔ ኬዝ ላይ ያላችሁ ውደቶቼ ከረመራችሁ በኋላ ይላል ይጠጣኑን ካወቃችሁ በኋላ በዚህ መልኩ ሚግዶንስ በደንብ ጥብ ካረጋችሁት በኋላ በቀዝቃዛ ውሃ አድርጋችሁ ትጥዱትና ከዛ በኋላ አንዴ ፍልት ሲል ቶሎ ታጠፉታላችሁ። ውሃው እንዴት መሰላችሁ? ቆይ ውሃውን ላሳያችሁ። ውሃው እንደዚህ ነው የሚሆነው። ከፈላ በኋላ እንትን እንዳይልባችሁ ተጠንቀቁ እሺ ውዶች። ይሄ ምንድነው ስሙ? በጣም እንዳይፈላ ገና አንዴ ፍልት ሲል ነው ማቆም ያለባችሁ፣ እንደዚህ ቢጫ ሲሆን ማለት ነው። ሌላ ደግሞ ሁለተኛ ሌላ መድኃኒት ላሳያችሁ። ሌላ ይሄ ጧት ነው የምጠጣው። ይሄ ለጧት ነው የተሰራው። እዩት። ጧት ደግሞ ይንጠጣለች። ይሄ ምንድነው? ገብስ ነው። ገብሱ ምን ታደርጉታላችሁ? ገብሱን ታመጡና በደንብ አድርጋችሁ በሙቅ ውሃም ሆነ በቀዝቃዛ ውሃ ድብን አድርጉ ታጥቡታላችሁ። የገብሱ አፈሩ ቆሻሻው እንዲጠፋ ማለት ነው። ከዛ የገብሱ አፈር በኋላ በእንደዚህ አይነት እቃ አድርጋችሁ ቆይ ልዝጋው መጀመሪያ ዘግቼ ልመለስ። ቆይ ክፍቱ መሆን የለበትም። ኦኬ ቀዳዳ ስለሆነ እያፈሰሰ ነው። ብረት ድስቱ ቀዳዳ ስለሆነ ራስቼ እያፈሰሰ ነው። የኔ እንትን አለ እዚች ጋር ዝንጠላላት ቁናት ጠብቁኝ። አንድ ብረት ድስቱ በምን ተቀደብታላችሁ? ቆይ ያሳያችኋለሁ። ጠብቁኝ። አንዴ ቀዳዳውን ልዝጋውና ቀዳዳውን ብረት ድስቴን ልዝጋ። ካልዘጋኋት አፍሳ ጨረሰችብኝ ማለት ነው። ከዛ በደንብ ምርጥ ማብራሪያ ሰጣችኋለሁ፣ ትጠቀሙበታላችሁ። ሁላችሁም ይሄን ነገር እንድትጠቀሙ ህመም ላይ ያላችሁ ውድ እህት ወንድሞቼ፣ አሁን የብርድ ሰዓት ስለሆነ በቃ ህመሙ በጣም ነው የሚብሰው። በብርድ ሰዓት አንደኛው ውሃ ስለማንጠጣ ነው ህመሙ የሚብሰው። ከዛ ሁለተኛ ደግሞ ምንድነው የብርድ ሰዓት ኩላሊት ጠጠር ያለበት ሰው በጣም ነው የሚያመው። ወገባችሁ ቅምድምድ በቃ እንዴት ብዬ ልንገራችሁ፣ ይንቀጠቀጣል ወገባችሁ። መራመድ አትችሉም። ባጭሩ ስትቀመጡ በተለይ በቃ ስትቀመጡ በተለይ ውዶቼ እንዴት ብዬ ላስረዳችሁ? አያችሁ ደፈንኩት እንደዚህ አድርጌ ይሄው ደፈንኩት በሊጥ። ለነገ ጥለዋለሁ ብረት ድስቱ እንደምዝላ ለረካሽ ብረት ድስት ግን ቅድም ነው እንትን ያለው የተሰበረው። ከዛ ሰባራውን ሳላረጋግጥ ደግሞ እኔ እንትን ገብሴን ዘፈዘፍኩበት። ከዘፈዘፍኩ በኋላ ደግሞ መቀየር አልፈለኩም። በዚህ መልኩ ጤናችሁን ተንከባከቡ እላችኋለሁ። ተተመራመራችሁ በኋላ ሳትመረመሩ ነው ኩላሊት ኢንፌክሽን ሊሆን ይችላል። ገባችሁ? ብዙ ነገር ስላለ ፌል ማድረግ ሊሆን ይችላል። ዝም ብሎ ኩላሊት መድኃኒት ነው ተብሎ አይጠጣም። ሰው ስለጠጣ መጀመሪያ ምን ያስፈልጋል? ማጣራት። የኔ ኩላሊት ኬዝ ምንድነው? ኢንፌክሽን ነው? ኩላሊቴ ፌል አድርጎ ነው ወይስ ኩላሊት ጠጠር ነው የሚለውን ቼክ አድርጎ በደንብ ካወቃችሁ በኋላ ደግሞ ልክ እንደዚህ ይሄ ማታ እስከምተኙ ድረስ ማታ ከመቅረብ በኋላ ምናምን ቀቀል አድርጋችሁ እስከምተኙ ድረስ ጠጡ። እንደገና ያንኛውን ደግሞ የገብሱን ደግሞ ጧት ተንቀልፋችሁ ብድግ ስትሉ በባዶ ሆዳችሁ። እሺ ውዶቼ፣ ግን መጀመሪያ እንዳልኳችሁ ተመርምራችሁ ኩላሊት ጠጠር ነው ያለብሽ ስትባይ ነው እንጂ ዝም ብሎ ስላመመሽ ለኩላሊት መድኃኒት ስለተባለ አይደለም። እኔ አሁን ተመርምሬ ኩላሊት ጠጠር አለብሽ ውሃ በደንብ ጠጪ ወይ ስፖርት አቆሚ ብለውኝ እኔ ደግሞ በቃ ስፖርቱን ማቆም አልቻልኩም። ስለዚህ ምን ማድረግ ጀመርኩኝ? ሲበዝ መልኩ እንትን ብል ብዬ በጣም ነው የሚያመው። ወገቤን ቅምድምድ ነው የሚያደርግ። ልብስ ተኩስ ምናምን በቃ ወገቤ እንዴት ብዬ ልንገራችሁ። እና ይሄው ነው የብርድ ሰዓት ጊዜ ኩላሊታችሁ ጠጠር ካለበት ያቅመደምዳል አሉ። ለዛ ነው አሉ
ባጭሩ በዚህ መልኩ ተጠቀሙን። የሚው ጀምሬዋለሁኝ። ገብሱን እንኳን ሞክሬው አላውቅም፣ የመጀመሪያ ጊዜ ነው። መቅዶኒስን ግን ሞክሬዋለሁ። ከአሁን በፊትም እንደዚህ አሞኝ አስቶኛል ማለት ነው። ቆይ ላሳያችሁ ገብሱ እንዴት እንደገዛሁት። መጀመሪያ ወይ ጉድ ይወት ይሄ ነው ገብሱ። ይሄ ገብሱ ነው። እንደዚህ እዚህ ሀገር አለ እንደዚህ ሞልቶ ይሸጡላችኋል። ከገዛችሁ በኋላ በቃ እየዘፈዘፋችሁ መጠጣት ብቻ ነው። በራሳያችሁ መልኩ በደንብ ታጥቡትና ማለት ነው። ሳታጥቡ ግን አይሆንም ውዶቼ፣ ማጠብ አለባችሁ። ካላጠባችሁት አፈሩ አብሮ ተቀቅሉና አፈር ትጠጣላችሁ። የአፈር ደግሞ ይብሱኑ ጠጠር እንትን ያጋግላል። እሺ በደንብ በቀዝቃዛ ውሃም ሆነ በሞቀ ውሃ ድብና አድርጋችሁ ገብሱን እሽት እያረጋችሁ ወንፊት ላይም እያረጋችሁ ጥብ አድርጉት። በደንብ ካጠባችሁ በኋላ በቃ እንደዚህ ዘፍዝፉት። ነገ ጧት በቃ መጠጣት ነው። ከመቀቀል መዘፍዘፉ ነው የሚሻለው። ገባችሁ? ኃይሉ ሲቀቀል ይሄዳል። በሞቀ ውሃ ሆነ እንደዚህ ዝፍዝፍ አድርጋችሁ አድራችሁ ስጠጡ ደግሞ ሀሪፍ ነው። ምንም ኃይሉ አይሄድም። በዚህ መልኩ ራሳችሁን እከሙ። አላህ ይርዳን። ወላሂ በጣም በሽታ ነው እዚህ ሀገር። ቢስሚላሂ ረህማን ረሂም። ብርድ ሀገር በተለይ ግን ጅዳ፣ ሪያድ ምናምን መካ ምናምን የምትኖሩ እናንተ ታድላችሁ። ኩላሊት የሚያማችሁ አይመስለኝም። ለምሳሌላችሁ እናንተ ጋር ሙቀት ስለሆነ ሁልጊዜም ዋጠጣላችሁ። ሙቀት ሀገር ሰው ሲኖር ውሃ ይጠጣል። ገባችሁ? ሙቀት ሀገር ሆኖ ኩላሊቱን የሚታመም ካለ ያልተጣራ ውሃ ስለሚጠጣ ነው። የብዝብዝ ውሃ ወይም እንደ ኢትዮጵያ ሰው ቀጥታ ከቧንቧ የሚጠጣ ሰው ያ ኩላሊቱ ይጎዳል። ሙቅ ሀገርም ቢኖር እንጂ ሙቅ ሀገር የሚኖር ሰው ኩላሊቱ አይጎዳም። ውሃ በደንብ ስለሚጠጣ ስለሚጠማ ሙቀቱ ስለሚያስጠማው። ገባችሁ? ሁልጊዜ ብርድ ሀገር እንደኔ የምትኖሩ ግን አረ ቢስሚላህ እንኳን አይደለም ሊጠማችሁ ወላሂ ላዚም የግድ ራስ ስጠጡ ማለት ነው ያቅለሸልሻል። በቃ ሳውራ ራሱ ልቤን ያመኛል። እንደዚህ ስጠጣ በቃ ውሃ ጣዕም አለው፣ ውሃ ይመራል። ለኔ ግን ይመረኛል ወላሂ ውሃ በጣም ነው የሚመረኝ። በቃ ልቤን ጥውልውልውል በቃ አንድ ጉንጭ መጠጣት አልችልም። አላህ ይስጥር አለይና ወላሂ ራሱ ወገቤን በጣም እየያዘኝ ነው። እንደው አላህ ይሁነን አደራውን አላህዬ በሰው ሀገር በሽተኛ እንዳንሆን። ያው ሀገር መቀየር ነው ከጤና የሚበልጥ ምንም አይነት ነገር ስለሌለ እኔ ያው ኢንሻአላህ በቅርቡ ሙቭ አደርጋለሁ ቢኢዝኒላህ። በአላህ ፈቃድ አላህ ይርዳኝ። ከጤና የሚበልጥ ነገር ስለሌለ እኔ በጣም ነው የምፈራው በሽታ። አላህ ይጠብቀን። እዚህ ሀገር ደክሞንም ከዛ በሽተኛ ከሆነን ደግሞ አስቡት። ላይፋችን ቅጡን አጣለቀ። የኛ ህይወት በሽተኛ ከሆነና ጤና ከሁሉም ነገር ይቀድማል። ድሃ ሆኖ አንድ ሰው ጤነኛ ቢሆን ይሻለዋል ሀብታም ሆኖ በሽተኛ ከሚሆን። በሽተኛ የሆነ ሰው በቃ መስራት አይችል ምን አይችል። በቃ እንዴት ብዬ ልንገራችሁ፣ 10 ጊዜ ይከፋዋል። ወይ አላህ ያደራን። አላህ ይጠብቀን። አንተ ጤናችን